السلام عليكم ورحمة الله تعالى وبركاته. الحمد لله رب العالمين. اللهم صل على سيدنا محمد سيد السادات ومنبع السعادات ومصدر كل جميل، الذي يستحق الثناء والتبجيل، وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. الحمد لله على توفيقه، الحمد لله على كرمه، الحمد لله على جوده. እነዚህን እንቁ የሆኑ ምርጥ የሆኑ ቀናቶችን ልንጾማቸው የጌታችንን ትእዛዝ ልንፈጽምባቸው ሰይዳችን ሰለላሁ ዐለይሂ ወአሊሂ ወሰለም ያመላከቱንን መልካም ስራዎችን ልንሰራባቸው የወፈቀን ጌታ አልহামዱሊላህ። ሰይዲ ታላቁ ታቢዒ الإمام إبراهيم النخعي የተባሉ ታላቅ ዓሊም ምን ይሉ ነበር? ረክዓቱን ፊ ረመዳን፣ አንዲት ረክዓ በረመዳን ኸይሩን ሚን አልፍ ረክዓ፣ ከአንድ ሺህ ረክዓ ትበልጣለች ይላል። ተስቢሐቱን፣ አንዲት ሱብሃንአላህ ከአንድ ሺህ ሱብሃንአላህ ትበልጣለች ይሉ ነበር። አንድ ቀን ጾሙ ከአንድ ሺህ ቀን ጾም ትበልጣለች ይሉ ነበር። ይሄን ፈضል ችሮታ የተሞላበት ቀን ላይ ነው ያለነው አልহামዱሊላህ። ሰይዳችን ሰለላሁ ዐለይሂ ወአሊሂ ወሰለም በዚህ ረመዳን ላይ ከሚያበዙት ከሚላበሱት በበለጠ መልኩ፣ ለምን ሰይዳችን ሰለላሁ ዐለይሂ ወሰለም አኽላቃቸው፣ ባህሪያቸው፣ ስራዎቻቸውም ሁልጊዜ ዲማ ነው፣ ዘውታሪ ነው። የሚተውት ነገር የለም። አንዴ የጀመሩትን መልካም ነገር የተላበሱትን ባህሪ የሆነ ሰዓት ላይ ተላብሰው መልካም ባህሪን የሚተውት ነገር የለም። ላኪን በዚህ ረመዳን ላይ የበለጠ የሚሆኑበት ሁለት ባህሪያቶች አንድ ሐዲስ ላይ ተዘግቦልናል። እዛ ሐዲስ ላይ አንደኛው ቁርአንን ነው ማብዛት። ከሰይድና ጅብሪል ጋር አለይሂ ሰላም ያቀርቡ ነበር፣ ቁርአኑን ሙራጃ ያደርጉ ነበር በጣም በብዛት። አይታችኋል ተማሪዎች ሲሰማሙ ቁርአን አንዱ አንዱን ሲሰማ ከሰይድና ጅብሪል ጋር አለይሂ ሰላም በእንደዚህ አይነት መልኩ ዓርድ ያደርጋሉ፣ ያቀርባሉ፣ ያን ቁርአንን ያሰሙት ነበር። ሁለተኛው ደግሞ አጅወድ ማ የኩን አሉ። አጅወድ በጣም ቸር የሚሆኑበት፣ ቸር ናቸው ሰይዳችን ሰለላሁ ዐለይሂ ወሰለም። እንደሳቸው ቸር የለም። የቸርነትን በር በትልቁ መልኩ የገቡ እንደሳቸው የለም ሰለላሁ ዐለይሂ ወሰለም። هو البحر ባህር ናቸው። من أي نحو أتيته አሉ። ባህር ናቸው እሳቸው። ከየትኛውም በኩል ብትመጣላቸው እሳቸው ጋር فلجته المعروف والجود ساحل፣ ማዕበላቸው መልካም ስራ መስራት ነው። የባህሩ ዳርቻ ቸርነት ነው። ላኪን በረመዳን ደግሞ የበለጠ አጅወድ ማየኩን የበለጠ ቸር የሚሆኑበት ሚን الريح المرسلة፣ በጣም በኃይለኛ ከምትነፍስ ከተለቀቀች አውሎ ነፋስ ከዛ የፈጠነ ሆኖ ማለት ነው። መልካም ስራ ላይ፣ ማስደሰት ላይ፣ ቀልብን መጠገን ላይ፣ ካላቸው ነገር መለገስ ላይ እንደዛ ነበሩ። ጁዳቸው ቸርነታቸው በጣም ይጨምር ነበር ማለት ነው። ሰይዳችን ሰለላሁ ዐለይሂ ወአሊሂ ወሰለም ስለ ቸርነታቸው ሲዘግቡ ዑለማዎቹ አጃኢብ የሆኑ ገራሚ የሆኑ ቂሳዎች፣ ሐዲሶች መጥቶላቸዋል። በየትኛውም ሐለታቸው ላይ ባላቸው ሰዓትም ባጡ ሰዓትም ፊ ኩል الأحوال እንደዛ ቸር እንደነበሩ የሁነይን ዘመቻ ትልቁ ምልክት ነው ይላሉ ዑለማዎቹ። ሁነይን ዘመቻ ሰይዳችን ሰለላሁ ዐለይሂ ወሰለም ወደ መካን ከፍተው ከዛ በኋላ ወደ ጣኢፍ ደግሞ ያን ጦርነትን አካሂደው ከጨረሱ በኋላ ከጠላት የተማረከ በጣም ከፍተኛ የሆነ ገንዘብ፣ ከፍተኛ የሆነ ምርኮ ነበር። እንደዛ ምርኮ ከጦርነት ወይም ደግሞ ከአንድ ዘመቻ መጥቶ አያውቅም ይላሉ ዑለማዎቹ። ወደ 40 ሺህ የሚጠጋ ፍየል አለ፣ ወደ 24 ሺህ የሚጠጋ ግመል አለ። በጣም ብዙ ነበር የመጣው። አብረዋቸው ግን እዛ ጦርነት ላይ ከተገኙ ሰዎች ውስጥ አንዱ ሰፍዋን ኢብኑ ኡመያ ይባላል። ሰፍዋን ኢብኑ ኡመያ ማለት አባቱ ኡመያ ቢን ኸለፍ ሰይድና ቢላልን ረዲየላሁ ዐንሁ ያሰቃየ እንደዛ ፀሐይ ላይ ይጣል። ከዛ በኋላ ደግሞ በድር ዘመቻ ላይ የተገደለ
ወንድሙ አለ የኡመያ ቢን ኸለፍ የሶፍዋን ኢብኑ ኡመያ ወንድሙ ደግሞ ኡበይ ቢን ኸለፍ አለ ሰይዳችንን ሰለላሁ ዐለይሂ ወሰለም ካልገደልኩ ብሎ ዝቶ እሳቸው የገደሉት በእጃቸው ከገደሉት አንድ ሰው ብቸኛ ሰው እሱ ነው በእጃቸው የነኩት ገላቸዋለሁ ብሎ የዛተ ስለነበር አባቱም ተገሏል ወንድሙም ተገሏል ጦርነት ላይ ስለዚህ እልህ አለበት ጥላቻ አለበት ለሰይዳችን ሰለላሁ ዐለይሂ ወሰለም ስለማሉት መካ ተከፍቷል ሀገሩ እንዳለ በእጃቸው ስር ሆኗል አንድ ወር ስጡኝ ላስብበት አላቸው 2 ወር ሰጥቻለሁ አሉት ሰይዳችን ሰለላሁ ዐለይሂ ወሰለም 2 አረጋግላል አስብበት ወደ ሁነይን ዘመቻ ለሄዱ ጊዜ በጣም ባለ ሀብት ነጋዴ ስለነበረ ጋሻ ተዋሱት 300 የሚሆን ጋሻ ሲዋሱት በቃ ሀገሩን ከፍቻለሁ ብለ ዝርፊያ ነው በኃይል ነው የምትወስደው ሲላቸው አይደለም የተዋስኳት ሐቁን ጠብቅ የሚመልሳት ነገር ናት አሉት አብሯቸው ወጣ ነገራቶችን እያየ ነው አስቡት ያሃን ቁንጅናቸውን ጀማላቸውን ያሃን አኽላቃቸውን ትምህርታቸውን አይቶ ያልሰለመ ሰው ሀገሩ እንዳለ በሳቸው ቁጥጥር ስር ሆኖ ፈርቶ ያልሰለመ ሰው በምን እንደሰለመ እንገራቸው ከጦርነቱ በኋላ 100 ግመል ሰጡኛል ከዛ አሁንም ለአብغض الناس ለኔ ጋር በጣም መጣላቸው ሰው ናቸው አሁንም 100 ደገሙለት ድጋሚ 100 ሰጡት 100 ግመል ማለት አስቡት በአሁን ሰዓት ምን አለ ራሱ ሲናገር صفوان بن أمية وما زال يعطيني መስጠቱን አላቋረጠም ሲሰጡኝ እኔ ጋር ከማንም በላይ የተወደደ እስከሚሆኑ ድረስ አለ የገንዘብን ጉዳይን የሚያቀው ነጋዴ ነው ባለ ሀብት ነው እንደዚህ አይነት አሰጣጥ የሆነ ዝም ብሎ ቸራ አይሰጥም ነብይ ባይሆኑ ያኛው እንዳለው ማለት ነው ምንም ድህነትን የማይፈሩ አሰጣጥ የሚሰጡ ናቸው በሌላ ዘገባ ላይ صفوان ራሱ ብሏል እስከምወዳቸው ድረስ ብሎ ነብይ ቢሆን እንጂ ነፍሱ አትፈቅድም እንደዚህ አይነት አሰጣጥ ነብይ ቢሆኑ እንጂ የዛ አይነት የቂን በአላህ ላይ ያላቸው እዛው ጦርነት ጨርሰው ሲወጡ ባላገሮች ተሰብስበው ስጡን እያሉ አጨናንቀዋቸው ወደ የሆነች ዛፍ ጋር አስጠግተዋቸው ሻላቸውን ዛፉ ይዞባቸዋል ሻሉን እንዲህ እየጎተቱ ሻሌን ስጡኝ ልብሴን ስጡኝ ወላሂ እዚህ ሀገር ላይ ባለው ዛፍ ቁጥቋጦ ቁጥር ያክል ግመል ቢኖረኝ በመሐከላችሁ አከፋፍዬ ثم لا تجدوني بخيلا ولا كذوبا ولا جبانا ከዛ በኋላ እኔን ስስታም ወላ ውሸታም ወላ ፈሪ አድርጋችሁ አታገኙኝም ወላሂ አታገኙኝም እንደዚህ የለባቸውም ሰለላሁ ዐለይሂ ወሰለም በእንደዚህ አይነት መልኩ ነበር የሚያስደስቷቸው አሚሉ ማይሱሩኩም ይሏቸዋል ሰሃባዎቹ ከባህሬን የመጣ ገንዘብ ሀብት መስጊዱ ላይ ተሰብስቦ ስንትና ስንት ሺህ ወርቅ ያሃ ተሰብስቦ እንደዚህ ሰይዳችን ሰለላሁ ዐለይሂ ወሰለም ሲገቡ ዞር ብሎ አላዩትም ገቡ ፈጅር ሰላት አሰገዱ ዞር ሲሉ መስጊዱ ሞልቷል ከወትሮ በተለየ መልኩ ኸልቋል ገረማቸው ለካ ሰምታችኋል እንዴ ከባህሬን የመጣ ነገር እንዳለ ሲሏቸው አዎ አሏቸው ሰይዳችን ሰሃባውም አዎ ለምን ወላሂ ስስታም ያልሆነ ፊቱን ማይቀይርባቸው የተወደዱ ነብይ ፊት ለፊት ነው ያሉት አዎ አሏቸው ሰይዳችን ሰለላሁ ዐለይሂ ወሰለም አብሽሩ ወአሚሉ ማይሱሩኩም የሚያስደስታችሁን ነገር ተመኙ አስቡ ይሰጠናል ብላችሁ እኔ ጋር የሚያስደስታችሁን ነገር አስቡ ያን ማከፋፈል ጀመሩ አንዳንድ ሐዲሶች ላይ ምን ይላሉ ማከፋፈያ ቁጥር የለም ነበር እኮ የዛን ጊዜ ቁጭ ብለው ሰይዳችን ሰለላሁ ዐለይሂ ወሰለም እያፈሱ ብቻ ይሰጧቸው ነበር እያፈሱ ይሰጧቸው አጎታቸው መጡ ሰይድና አባስ ኢብኑ አብዱል ሙጠሊብ ይኮሩባቸው ነበር ባጎታቸው ሰይዳችን ሰለላሁ ዐለይሂ ወሰለም ሲመጡ ቦታ ያስቀምጧቸዋል ባጎቱ መኩራት የፈለገ እንደኔ ማን ይኮራል ይሏቸዋል ለሰሃባዎቹ የአባት ቦታ ነው ያለው ያከብሯቸዋል አባታቸውን አላገኙም ሰይዳችን ሰለላሁ ዐለይሂ ወሰለም አጎታቸው ሲመጡ ውሰድ አጎት ያሉት ቁጭ አሉ ሰይድና አባስ ልብሳቸውን ዘርገት አድርገው እዛ ላይ መጫን ጀመሩ ያን ይዘው ግን መነሳት አቃታቸው የዛን ጊዜ ሰይዳችንን ሰለላሁ ዐለይሂ ወሰለም አንሱኝ ሲሏቸው አይ ራሳችሁ የምታነሱትን ያክል ያዙ አሏቸው የዛን ጊዜ ትንሽ ቀንሰው ሲነሱ አጎታቸውን በፍቅር በውዴታ እንደዚህ ያዩት ይሸኙት ነበር
ይሄ ነበር አጣቸው ሰለላሁ ዐለይሂ ወሰለም። በሌላቸው ጊዜ ደግሞ ሐለታቸውን ብታዩ አንዲት ሴት መጣች። ሰይድ ኢማም አልቡኻሪ ሌሎችም የዘገቡት ሐዲስ ነው። አንዲት ሴት መጣችና ለሰይዳችን ሰለላሁ ዐለይሂ ወሰለም ይሄን በእጄ የሰፋዋት ልብስ ናት፣ አንድ ሙሉ የሚለበስ ሻል ነገር በእጄ የሰፋዋት ናት። ለአክሱካሃ ላለብሳችሁ እርሶ ያው በእኛ አገላለጽ በመሻይኾቻችን በእኛ ጊዜ ጀባታ ማለት ነው። ጀባታ ሀዲያ ዱዓ እንድታረጉልኝ እርሱን ላለብስ በእጄ ሰፍቻት የመጣዋት ነው ብላ ሰጠቻቸው። ደስ አላቸው ሰይዳችን ሰለላሁ ዐለይሂ ወሰለም። እሷንም ሊያስደስቷት ፈለጉ። ያ ልብስም እሳቸው ጋር ቦታ እንዳለው ለማሳየት ፈልገው በአንድ ጊዜ ገብተው ለብሰዋት ወጡ። ራሳቸው ላይ አስረዋት እንደ ሽርጥ ወጡና ከሰሃባዎቹ ጋር ቁጭ አሉ። በዛ ሰዓት ላይ አንዱ ሰሃቢ ረዲየላሁ ዐንሁ አያትና ልብሷን ያ ረሱላህ ሰለላሁ ዐለይሂ ወሰለም እቺን ልብስ አልብሱኝ አላቸው። ሲላቸው ኸይር አሉት፣ መርሐባ አለብሳለሁ አሉት። ትንሽ ቆይተው ከጨረሱ በኋላ ተነስተው ወደ ቤት ገብተው አጣጥፈው ላኩለት። ሰሃባዎች ወቀሱት። እንዴት ደስ እንዳላቸው እንዴት እንደወደዷት ልብሷን አላወቅም ነበር አላየህም? ለምን እንደዛ ጠየካቸው? እሳቸው ደግሞ የተጠየቁትን እንደማይመልሱ ታውቃለህ ብለው ሲሉት፣ ነገር ግን እሳቸው የለበሷት ጊዜ ሰውነታቸው ላይ እኔ ለቀብር የፈለኳት ከጀልኳት፣ አልተሚሱ በረከተሃ የዛችን ልብስ በረካዋን ፈልጊ ለቀብር የፈለኩ። የሆነ ልብስ ስለለበስክ የቀብር ነገር የሚለውጥ ነገር አለ እንዴ? የሚቀየር ነገር አለ? አዎ የሚቀየር ነገር። ሚስጥሩን ከፈለጋችሁ ሰሃቢዩን መጠየቅ ነው፣ ለምን እንደለበሳት ያችን ልብስ። ጉዳዩ ሌላ ጉዳይ። ሰይዱል ኸልቅ ሰለላሁ ዐለይሂ ወሰለም አሽረፉል ከውን የከውኑ ምርጡ የለበሱትን ልብስ ለቀብሬ ይፈልጋታሉ። በመሻይኾቻችን ጋር የታወቀ ነገር ነው። የሸኾቻቸውን የሸክሸኮቻቸውን የትላልቅ ሰዎችን ልብስ ለቀብሬ ይላሉ። ከዚህ ሐዲስ የተወሰደ እኮ ነው፣ የታወቀ ነገር ነው። በረካው ሚሰራው ስራ አለ። ላኢላሃ ኢላ አንተ። ሰይዳችን ሰለላሁ ዐለይሂ ወሰለም ቸርነታቸው በዚህ ደረጃ ነው። ሰሃባውም ሪድዋኑላሂ ዐለይሂም አጅመዒን ያን ነገር ተከትለው ነው ሲሄዱ የነበሩት። ያላቸውን ይሰጣሉ፣ የጠየቋቸውን ያመጣሉ። አላህ በሚወደው መንገድ ላይ ለን ተናሉል ቢራ ሐታ ቱንፊቁ ሚማ ቱሒቡን ከምትወዱት ነገር እስከምታወጡ ድረስ ብሏል አላህ። አላህ እዚች ጋር ሚም አንድ ሚም ብቻ ቢቀንስ ኖሮ ጉዳችን ፈልቶ ነበር። ለይሰል ቢር ለን ተናሉል ቢራ ሐታ ቱንፊቁ ማ ቱሒቡን ቢባል ኖሮ ሚማ ሳይሆን ማ ቱሒቡን ቢባል ኖሮ ምትወዱትን ነገር እስከምትሰጡ ቢባል ኖሮ ያን ኸይር ማን ያገኛል? ማን ነው እስኪ የሚወደውን ሁሉ የሚሰጥ? ሚማ ቱሒቡን ከምትወዱት ነገር ሙሉን አይደለም፣ የምትወደውን ነገር አውጣ አይደለም። ሚማ ቱሒቡን ከምትወደው ነገር ይሆናል። ተብዒዝ ነው ባዕድ ከፊሉን የሆነች ያክል በእንደዚህ አይነት መልኩ ያህን መስጠት። ሰይድና አቡ ጠልሓ ረዲየላሁ ዐንሁ ይህን የሰማ ጊዜ መወደው ገንዘብ ይኸው በይሮሓ የምትባል አንድ መናፈሻ አለችው፣ ውሃ አላት፣ ምንጭ አላት። መስጊዱ ፊት ለፊት የመዲና መስጊድ ፊት ለፊት ያለ ሰይዳችን ሰለላሁ ዐለይሂ ወሰለም አንዳንድ ጊዜ የሚገቡባት ይኸው አርጁ ቢራሃ ወዙኽራሃ የዛችን መልካም ነገር የዚችን የምሰጠውን ነገር የዚችን መናፈሻ መልካሙን የምታመጣውን ኸይር ድልቡን እሱን እፈልጋለሁ ይሄን ሰጥቻለሁ ሲሏቸው ሰይዳችን ሰለላሁ ዐለይሂ ወሰለም ተደሰቱበት። በዱንያ አይደሰቱም ሰይዳችን ሰለላሁ። ነገር ግን ያቺ ዱንያ ወደ አላህ የሚያዳርስ አላህ ጋር ቦታ የሚያስገኝ ከሆነች ዱንያ አይደለችም እንዴ? ይሄማ አኺራ ነው፣ ደህና ነገር ነው እንዴ? ወለሃذا በኺን አሉት። እንዴት እድለኛ ነህ! ذلك ማሉ ራቢህ ትርፋማ የሆነ ገንዘብ ነው የሰራው ስራ ብለው በእንደዚህ አይነት መልኩ ነበር ሰለላሁ ዐለይሂ ወሰለም። ያ ቸርነት ከሰሃባውም በታቢዒዮችም በትላልቅ የአላህ ባሪያዎች ሰይድ ኢማሙል ገዛሊ ኢሕያ ዑሉሙዲን ኪታባቸው ላይ ምን ይላሉ? አንድን ሐዲስ ይጠቅሳሉ። አሰኺዩ አሉ ይሄ ቸር የሚባለው ሰው ቸርነትን ሲፋ የተላበሰ ሰው ቀሪቡን ሚነላህ ቀሪቡን ሚነናስ ቀሪቡን ሚነል ጀና በዒዱን ሚነናር ከአላህ ቅርብ ነው፣ ከሰው ቅርብ ነው፣ ከጀነት ቅርብ ነው፣ ከጀሃነም ሩቅ ነው፣ ከአላህ ቅጣት ከዛ ሩቅ ነው ያለው ይሄ ሰውዬ ይላሉ። በእንደዚህ አይነት መልኩ ይናገሩታል። ካለፉት ኡመቶች ውስጥ ከተዘገበ ነገር ሰይድ ኢማም አልገዛሊ እዛው ላይ ሲጠቅሱ ምን ይላሉ? ከሰይድና ያሕያ ዓለይሂ ሰላም ከሸይጣን ጋር ተገናኝተው
ማን ነው አንተ ጋር እስኪ የተጠላ ሰው ሙእሚን ሆኖ ማለት ነው ሙእሚኖች ከሙስሊሞች የተጠላ ሰው አንተ ጋርና የተወደደ ሰው ማን ነው ሲለው እኔ ጋር የተወደደ አላቸው ለሰይድና ያህያ ሸይጣን ስስታም የሆነ አላህን ተገዢ አላህን ይገዛል ሰላቱን ምኑን ይሄ ነገር ይፈጽማል ነገር ግን ስስታም ነው ስስት አለበት ልቡ እኔ ጋር ደግሞ የሚጠላ ሰው ማለት ወንጀለኛ ቢሆንም ቸር የሆነ ሰው ያስፈራኛል ለምን ብለው ሲጠይቁት ያህ ስስታሙን መልካም ነገር ቢሰራም የሆነ ጊዜ የሆነ ነገር ላይ መጣሉ አይቀርም ስስቱ ይጥለዋል እሱ በቅቶኛል እሱ ጋር ከመልፋት ይሄኛውን ግን ደክሜ ለፍቼ አሳስቼ መጥፎ ነገር ላይ ከትቸው አላህ ቸርነቱን አይቶ አፉ ብያለሁ አንተ እንደዚህ ቸርነክ አፉ ብያለሁ ቢለውስ አላህም ቸር እኮ ነው አላህ ጀዋድ ነው ከማንም በላይ ነው በእንደዚህ አይነት መልኩ ይቅር ብያለሁ ያህን ቢለውስ አላህ የሚወደው ጸባይ ስለሆነ የሚወደው አኽላቅ ስለሆነ ሰለላሁ ዐለይሂ ወአሊሂ ወሰለም ሰይዳችንም ሰለላሁ ዐለይሂ ወሰለም ሰሃባውም ሪድዋኑላሂ ዐለይሂም አጅማዒን በእንደዚህ አይነት አኽላቅ ነበሩ ያህን ቸርነት በዚህ ረመዳን ካልተለማመድ ነው መቼ ልንለማመደው በተቻለን አቅም ሲዓ አላህ ስፋት የሰጠው በስፋት ወመን ቁዲረ ዐለይሂ ሪዝቁ ደግሞ የጠበበበት ሚማ አታሁ አላህ ከሰጠው ነገር በተቻለው አቅም ሰይዲ አብዱላህ ኢብን ጃዕፈር ኢብን አቢ ጣሊብ ረዲየላሁ ዐንሁ ሰይድና አብዱላህ ኢብን ጃዕፈር ኢብን አቢ ጣሊብ የሰይድና ጃዕፈር ኢብን አቢ ጣሊብ ልጅ ሐበሻ የመጡት እነ ሰይድና ሐሰን ሁሴን የዓሊ ኢብን አቢ ጣሊብ ልጆች ጓደኛሞች ናቸው አብዱላህም ሐሰንም ሁሴንም ወጣቶች ናቸው ባለሀብቶች ናቸው ነጋዴዎች ናቸው ሰይድና አብዱላህ ኢብን ጃዕፈር ኢብን አቢ ጣሊብ አንድ ጊዜ የሆነ ቦታ ላይ ሲሄድ አሉ መዲና ላይ አንድ እርሻ ቦታ ትልቅ እርሻ ቦታ አለ ጠባቂው ደግሞ አንድ ባሪያ አለ ያ ባሪያ አንድ ዳቦ ለራሱ እየበላ ፊት ለፊቱ አንድ ውሻ አለ ለዛ ለውሻው አንድ ይወረውርለታል ለራሱ አንድ ይበላል ለውሻው አንድ ይወረውርለታል ለምንድን ነው ይሄን የምታደርገው በቀን የምትበላው ምንድነው ሲለው እቺን ነው የምበላው አለው እና ለምን እንደዚህ ታደርጋለህ ሲለው አካባቢውን እኔ አውቀዋለሁ ረጅም ጊዜ ነው የሚሰራው እዛ አካባቢ የውሻ አካባቢ የለም ይሄ ከሩቅ ቦታ የመጣ ነው እና የተራበች ነፍስ አይኔን እያየች እኔ መጥገቤ አላስቻለኝ በጣም ደስ አለው ይሄ ቸርነቱ ሰይድና አብዱላህ ብን ጃዕፈርም ቸር ናቸው የታወቁ ቸር ናቸው በጣም ለጋሽ ነበሩ ሐታ ወንድሞቻቸው ሌሎቹ እነ ሰይድና ሐሰን ሁሴን እስከሚወቅሷቸው ድረስ እንደዚህ አታውጡ እንደዚህ ለምን ታደርጋላችሁ ሲሏቸው ምን ይሉ ነበር ሰይድና አብዱላህ ብን ጃዕፈር እኔ ለአላህ ያስለመድኩት እንደዚህ ነው ለአላህ ያስለመድኩትን ስራን ቀይሬ አላህም ያስለመደኝን ሪዝቅ እንዳይቀይርብኝ እፈራለሁ እንደዚህ ነው አላህ ይሉ ነበር በዛ ተገረሙና ተመልሰው ሄደው ትንሽ ቆይቶ መጡና ለባሪያው እርሻ ቦታውን እኮ ገዝቼዋለሁ ነው ያሉት የሙሳ እነ ሰይድና ዑርዋ ኢብኑ ዙበይር እርሻ ቦታ ስለነበረ ያው መዲና ላይ የታወቁ ናቸው ሄደው ገዝተው ተመለሱና ገዛውት እኮ እርሻ ቦታውን አሉት ባረካ አላህ ያርግላችሁ አላቸው አንተንም ገዛው ካላችሁ አሉት እኔንም የተባረከ ባሪያ የእርሱ ኻዳሚ እንደው ያድርገኝ አላቸው አንተ ነፃ ብያለሁ ከባርነት አሉት አላህ ጀዛችሁን ይክፈላችሁ አላቸው እርሻ ቦታውንም ላንተ ሰጥቻለሁ አሉት ባሪያውን ነፃ አውጥተው እርሻ ቦታውን ገዝተው ከዛ ለሱ ሰጡት ማለት ነው እዚህ ጋር ነበር የከረሙ የቸርነቱ ጥግ የሚያሳየን የነበረው ቂሳው ላይ ነገር ግን ባሪያው ልክ እንደዚህ እንዳሉት እርሶን ደግሞ እኔ መስካሪ አርጉልኝ መስካሪ ሆኑልኝ እርሻ ቦታውን ለሚስኪኖችና ለፉቀራ ወቅፍ አድርገዋል ደነገጡ ሰይድና አብዱላህ ብን ጃዕፈር ባሪያ በቸርነት በለጠን እያሉት እየተገረሙ ተመለሱ ማለት ነው በእንደዚህ አይነት ደረጃ ያ ኸይር ነገር ነው ولهذا يا إخوان والله الله قال يتودد سبعي سيداتين يتلابسوا صحابة ورضوان الله اللابسن ይሄን አኽላቅ አላህ ያላብሰን والله ልንጀምረው የሚገባ ነገር ነው ምን ጀምረው ደግሞ ትልቁ ነገር በዘካ ነው ስለ ዘካ ኢንሻአላህ ራሱን የቻለ ደርስ ይደረጋል ዘካን ሳይከፍል ሌላ ቸርነት ላይ መፈለግ ግዴታ የሸሪዓ ምሰሶን ሳይከፍል ወይ እዛ ላይ ያጓደለ ሙሉ ለሙሉ በትኩረትና በጥንቃቄ ሳያወጣ ሌላ ነገር ላይ ቸር ለመሆን መፈለግ ፈርዱን ያፈረሰ ሌላ ሱና ነገር ላይ መፈለግ ማለት ነው ከዛ ነው የሚጀምረው የመጀመሪያው ስራ ልክ እንደዛውም ደግሞ ችላ ምንለው ነገር እዳዎችን መክፈል እዳን ይቅርታ ማለት والله ስንት በእዳ ምክንያት የተቆራረጥናቸው ወዳጆች አሉ
ቀይስ ኢብን ሰዕድ ኢብን ዑባዳ የታላቁ ሰሃቢ ሰዕድ ኢብን ዑባዳ ልጅ ቀይስ ይባላል። ታመመና ወዳጆቹ አልዘየሩትም፣ ማንም አልመጣም። በጣም ሲርቁበት ሲቆዩበት ምን ሆኖ ነው ወዳጆች እንደዚህ? አንድ ሚስጥር የሚያቅሰው ምን አለው? አይደለም ወዳጆች እኮ ፊት ለፊት ፊትህን ማየት ከብዷቸው ነው፣ ባለባቸው እዳ ምክንያት። ነጋዴ ነው፣ እዳ አለባቸው እና ያን እዳን ስላልከፈሉ መክፈልም ስላልቻሉ በዛ ምክንያት እንትን ብለው ነው ፈርተው ነው ሲሏቸው ምን አሉ ዘይድና ቀይስ? አኽዘላሁ ማለን የምናዕ ዚያረት الإخوان የወንድሞችን ዚያራን የሚከለክል ገንዘብ አላህ ያዋርደው። እንደዚህ አይነት ገንዘብ የተዋረደ አላህ አድርገው። እንዴ በረካ የሌለው ነገር ከወንድም ጋር የሚቆርጥ መተያየት እንዲያቀተን የሚያደርግ ተጣሪ የነጋዴው የሱ ከንግድ ቦታ ሰራተኞችም ተጣሩ አሉ። ንግድ ቦታ ላይ ንገሯቸው ለሰው ቀይስ ኢብን ሰዕድ ኢብን ዑባዳ እዳ ያለበት የቀይስ ኢብን ሰዕድ ኢብን ዑባዳ አፉ ብየዋል፣ ምንም ነገር የለባችሁም ብለህ ተጣራሉ። በሁለተኛው ቀን ቤቱ ሞላሉ በዚያር። ولهذا يا اخوان እንትን ማድረጉ ይሄ እዳን አለ መክፈልና ማራዘም እየቻለ ይሄ حرام ከመሆኑ ጋር حرام يا اخوان ሰውየው ባለ እዳው እየጠየቀ አንተ እዳውን መክፈል እየቻለ ማራዘም ظلم ነው፣ በደል ነው። ልክ አንድ ሰው መበደል አለ አይደለም? ምስኪንን መበደል፣ ችግረኛን መበደል አልሙማጠለቱ ظلم ብለዋል ሰይዳችን ሰለላሁ ዐለይሂ ወሰለም። ይሄ ማራዘም ሰጣለሁ ያለ እየቻለ ሰውየው እየጠየቀው በእንደዚህ አይነት መልኩ ማራዘም ظلم ነው፣ በደል ነው። ይሄ ራሱን የቻለ ነው። ተበዳሪ ይሄን ነገር መጠንቀቅ አለበት እየቻለ። ላኪን ደግሞ ሐለቱን ታይቶ ተቸግሮ ወይም ከስሮ በእንደዚህ አይነት መልኩ ያለን ወይ መቀነስ ወይ ጊዜውን አራዝሞ ማቆየት ወይ ቀልቡ ራሃ እንዲሆን እንዲረጋጋ ማድረግ እንጂ እንዲሸማቀቅ ማድረግ መተያየት አቅቶን መዘያየር አቅቶን በእንደዚህ አይነት መልኩ መኗኗሩ ደግሞ በጣም ያሳፍራል። ወላሂ ይሄ ራሱ አንድ ራሱን የቻለ የቸርነት መገለጫ ነው። በእንደዚህ አይነት መልኩ ይህን ማድረግ ልክ እንደዛው በጣም ትኩረት ልንሰጠው የሚገባው ነገር ስንጋብዝ እንግዳን ቤት ስናመጣ አደቦችን መጠበቅ። አስማ ቢን ኻሪጃ የተባለ ቸር የተባለ በአረቡ ዘንድ እንዴት ነው እስኪ በሰው ፊት በሰው ላይ ሰይድ ይሆንከው እንደዚህ የላከው የተከበርከው ሲለው ሶስት ነገር እንጠቀሰላቸው። አንደኛው አላቸው እንግዳይ ፊት ወደሱ ቀጥታ እግሬን ዘርግቻለሁ። አደብ አይደለም እንግዳ አምጥታ አንዳንዱ ማሻአላህ አላህ ሪዝቁን የከፈተለትና ባለ ሀብት ስለሆነ የመጣው አካል ደግሞ ትንሽ ከሱ በታች ስለሆነ አጉል አይነት። ሁለተኛው ደግሞ የሚገርም ትሰማላችሁ። አንደኛው ዘርግቻለሁ፣ ሁለተኛው ወደ ምግብ ጠርቻቸው አንድ ወዳጆችን ወይም ደግሞ እንግዳዎችን ምግብ ጠርቻቸው ከበሉልኝ አለ ኩንቱ አረል ሚነተ ለሁም አለያ ላሊ አለይህም ሚናው መመጻደቁ ለነሱ ነበር ማየው። እነሱ ቢመጻደቁብኝ ይገባቸዋል ነበር ምለው እንጂ እኔ አልነበረም ውለታ ብዬ ማስበው እነሱ ላይ መተው እኔ ጋር መብላታቸው ያ ነበር። ሶስተኛ ደግሞ አንዱ መጥቶ ሐጃ ጠይቆኝ ለሆነ ሐጃ የሆነ ነገር ሰጥቼው ያህን ነገርን አብዝቼበት ይበዛበታል ወይም ትልቅ ነገር አደረኩለት ብዬ አይቻላቅ መጥቶ ጠይቆኝ እሱ እኮ ያወጣው ዋጋ ከባድ እኮ ነው ወላሂ። አንዳንድ ቸሮች እንደዚህ ይሉ ነበር። መጥቶ ጠይቆ ብዙ ነገር ሰጥቶት አረ ብዙ ነው ይሄ ነገር ሲል አንተ ያወጣው እኮ ክፍያ ከባድ ነው፣ ከዛ በላይ ነው። የፊትህን ክብር መተመጠየቅ ይሄ ውድ ነገር እኮ ተቸግሮ ወንድ ልጅ መጥቶ መጠየቁ ይሄ ከባድ ነገር ነው። ይሄን ነገር እኮ ነው ያወጣው የከፈልከው እና እኔ የምሰጥ ነገር ይሄ ምንም ዋጋ ያለው ነገር አይደለም። ከዛ አንፃር ይሄም አስማ ቢን ኻሪጃ ይሄን ይል ነበር። እንደዛ መጥቶ ኢስቲክታር አድርጌው አላቅም ያን ነገርን በዛበት በትልቅ ነገር አደረኩለት ብዬ አይቻላል። ይሄ ደግሞ ከቸርነቱ ጋር ሲዋሃድ ከመስጠት ከመለገስ ጋር ሲጨመር አላህ ጋር ትልቅ ደረጃ ይኖራል። ለምን ነፍስያ አለ ወላሂ። ገንዘብ እንወዳለን የታወቀ ጉዳይ ነው። ገንዘብ አንወድምና ሚል إن الإنسان لربه لكنود وإنه على ذلك لشهيد وإنه لحب الخير لشديد سواء دلن شديد በጣም እንወዳለን። ሙጃሃዳ አድርገው ለፍቶ ቀልቡን አጥርቶ ከዛ ነገር ራሳቸውን ከፍ ያደረጉ የአላህ ባሪያዎች እንጂ እኛማ አለብን ያ ነገር። وتحبون المال حبا جما በጣም እንደምንወድ የታወቀ ነው። ነገር ግን ሰደቃ ለማውጣት ትግል አለው። ሰይድ ኢማም አህመድ የዘገቡት ሐዲስ ላይ ما ينفق أحد شيئا ብለዋል። አንድም ሰው አንድ ነገርን አያወጣም ከሰባ حتى يفك بها
ሚን ሊሕየይ 70 ሸይጣንን ከሰባ ሸይጣን መንጋጋ ስር አውልቆ እስከሚያወጣ ድረስ እንደዛ እስከሚያደርግ ድረስ ነው የሚታገለው ለመስጠትም ለምን። ነገር ግን ያን ችሎ መስጠቱን መለገሱን እነዚህ አኽላቆች ተሳትፈውበት ተካተውበት በእንደዚህ አይነት መልኩ ሲሆን አላህ ጋር ያ ትልቅ ደረጃ ያለውና ያ ሰው ራሱን የተቋቋመ ነፍስያውን የያዘ ለአላህ ብሎ የሚወደውን ነገርን ያወጣ ከሚወደው ነገር ያወጣ ይሆናል ማለት ነው። ለهذا ያ ዒባድ መጀመሪያ ያለብን ያን ዘካም ብለናል። እነዚህ ነገራቶችን ከቤተሰባችን ወንድም እህት የአቡ ጠልሃ በይሮሃን ያወጣት ጊዜ በኺን በጣም ተደስተውበት በገንዘቡ ምንድነው ያሉት? በዘመዶች እነሱ መሃል አከፋፍላቸው ብሎ ያጎቶች ልጆቹን ያክስት ልጆቹን ያከፋፈለው ያን ነገር። ሰይድ ኢማም ሙስሊም የዘገቡት ሐዲስ አለ። ዲርሃሙን አንድ ዲርሃም تنفقه في سبيل الله بالله መንገድ ላይ የምታወጣው ዲርሃም አለ። تنفقه في رقبة ባሪያን ነፃ ማውጣት የምታወጣው አለ። تنفقه في المساكين ምስኪኖችን በመስጠት የምታወጣው አለ። تنفقه في أهلك ودرهم ቤተሰብህ ላይ የምታወጣው አለ። وأعظمها أجرا አሉ አጅሩ ከፍ ያለው ከዛ ሁሉ ዲርሃሙን تنفقه في أهلك ቤተሰብህ ላይ የምታወጣው ነው። እነዚህ ግን መንገዶች ናቸው። ምስኪኖችም ላይ እዳ ያለበትም ሰው ላይ የተያዘ የታሰረ በእዳ ምክንያት በአላህ መንገድ ላይ መንገዶች ናቸው። በላጩ ደግሞ እዚህ ቦታ ላይ ነው። ቤቱ ላይ አልহামዱሊላህ ደህና አድርጎ የካደመ ወጣ ብሎም ደግሞ ቤተሰቡን ጎረቤቱን ዙሪያውን በእንደዚህ አይነት መልኩ እያየን ይሄን ረመዳን እያስደሰትን እየተደሰትን እየጠገንን የተሰበሩ ልቦችን አላህ እንዲጠግነን ነጃ ምንወጣበት አላህ ጋር ምንወደድበት ባህሪያትና አኽላቅ ስለሆነ በደንብ መጠንከር ይኖርብናል። በደንብ መስራት ይኖርብናል። ቀናቶች እየሄዱ ነው። እንደነዚህ አይነት ቀናቶችን የምናገኝበት ምንም አይነት አማራጭ የለም ቀጣይ ዓመት አላህ ካኖርን በስተቀር አላህ ያኑረን። ስለዚህ እነዚህን አኽላቆችን ለመላበስ ቸርነትን አላህ ጋር አላህን ወደን ሰይዳችንን ወደን ያን ለመላበስ እንሞክር። አላህ ይወፍቀን። አሚን ኡስታዚ።